በደቡብ አፍሪካ የጸረ ፍልሰተኞች ተቃውሞ ከጀመረ ወራት የተቆጠሩ ሲሆን ሀገሪቱን ለቀው እንዲወጡ የተሰጠው የጊዜ ገደብም ነገ በሚጠናቀቅበት ዕለት በመላ ሀገሪቱ የተቃውሞ ሰላማዊ ሰልፍ ይካሄዳል ተብሎ ይጠበቃል። ይህንን ተከትሎ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ፕሬዝዳንት ዮሐንስ ሀቢቡን አዲስ ማለዳ አነጋግራቸዋለች። ፕሬዝዳንቱ በጠቅላይ ሚኒስትሩ ዝምታ ደስተኛ ለመሆናቸውም በግልጽ ጠቅሰዋል። የገቡትን ቃልም አላከበሩም ባይ ናቸው። ሙሉውን ቃለ ምልልስ እነሆ። ሰላም ነው። ሰው ያው እንትናል መንግስትም በደንብ ተዘጋጅቷል በሙሉ ኃይል። ያው ባጀት በጅቶ ነው መንግስትም የተነሳው ለዚህ ጉዳይ። በነገው ዕለት ስደተኞች ውጡልን የሚል ሰልፍ ይካሄዳል። የሀገሪቱ መንግስትም ለዚህ ሰልፍ መዘጋጀቱን ገልጿል። በርካታ የአፍሪካ ሀገራቶችም ዜጎቻቸውን በማስወጣት ላይ ናቸው። እንደ ጋና፣ ኡጋንዳ፣ ናይጄሪያ ያሉ ሀገሮች። ኢትዮጵያውያንስ እንደው ምን ላይ ናቸው? እየተሰራ ያለ ስራ አለ ወይ እዚህ ጉዳይ ላይ? አሁንስ ምን አይነት ሁኔታዎች ነው ያሉት በቦታው ላይ? በእርግጥ ያው እንግዲህ ያው እንደ መንግስት አንድ ዴሌጌሽን መጥቶ ነበር ከውጭ ጉዳይ የተላከ። በዚህ ጉዳይ የሚመለከታቸውን ክፍሎች አግኝቶ ሄደዋል። የውጭ ጉዳይን፣ ሆም አፌርን እና አግኝቶ አነጋግሮ ሄደዋል። በእርግጥ ያው እንግዲህ እንደ የኢትዮጵያ መንግስት የሚሰራ ነገር የታየ ነገር የለም። እንደ ሌሎቹ አፍሮንት ሆኖ ነው እየተናገሩም ያሉት። ዜጎቻቸውን ደግሞ የሚፈልገውን እየወሰዱ ያሉት ማለት ነው። ከጋና ጀምሮ ቁጥራን ጋና ነው፣ ናይጄሪያ ነው እና ያው ሁለቱም ሀገር ነው እንግዲህ ከሩቅ ማለት ነው። ሌሎቹ ከቅርብ ነው እንግዲህ ያው ማላዊ ዜጎቹን እየወሰዱ ነው። በ10 ሺዎች የሚቆጠሩ እየሄዱ ነው ያሉት። ዚምባብዌም እንደዛ እና ያው በኢትዮጵያ መንግስት በኩል ግን ያው እንደዚህ በመሪ ደረጃ ጠቅላይ ሚኒስትር ሲናገር እኔ አልሰማውም። ኢትስ ኖት ራይት አት ኦል። ሌሎቹም መሪዎች ናቸው እየተናገሩ ያሉት። ጠቅላይ ሚኒስትራችን ምንም ያለበት ምክንያት አልሰማውም። ያው ውጭ ጉዳይ ያወራውን ሰምተናል። ውጭ ጉዳይ እዛ የደቡብ አፍሪካዋን ምንድነው አምባሳደሯን ጠርቶ እንዳናገሩ አውቀናል። ታዲያ ጠቅላይ ሚኒስትር ይሄ ሁሉ ህዝብ ያለበት ምንም ነገር ያሉበት ነገር የለም። እንቅስቃሴም አላየንም። ይሄ ትንሽ ደስ የሚል አይደለም። ደስተኞች አይደለንም እንደ ማህበረሰብ እና ያው እንደሚታወቀው ይሄ አፕፍሮንትሊ ይሄ አገር ግንባታ ላይ የተሰማራ ማህበረሰብ ነው። ከህዳሴ ግድብ ጀምሮ ከሀገር መከላከያ እርዳታ ጀምሮ እንግዲህ ያው ተፈናቃዮችን ከማቋቋም ጀምሮ ይሄ አፍሮንት ያለውን ማህበረሰብ እንደ ጠቅላይ ሚኒስትር ምንም ያሉት ነገር የለም። ምንም የሰመነውም ነገር የለም። ይሄ ቬሪ ቢግ ሰርፕራይዝ መጥቶ ደግሞ አይተዋል እና ትንሽ በኢትዮጵያ መንግስት በኩል ብዙ ያየን ነገር የለም። ኤምባሲ በአቅሙ እያረጋ ነው ያለው፣ እየተጻጻፈ ሄዶ አንዳንድ ነገሮችን እንትን እያረጋ ያለ በኤምባሲ ደረጃ። ከዚህ የሄደ ቡድን አለ ብለዋል እና ደቡብ አፍሪካ ድረስ ሄዶ ምን ሰርቶ መጣ? ከዚህ የመጣው ዴሌጌሽኑ እዚህ ያለውን ማህበረሰብ አወያይቶ አንዳንድ ኮንሰርኖችን ሰብስቦ ያንን ሰብስቦ ደግሞ እንደ ግብአት አድርጎ ይዞ በኔክስት ሞርኒንግ ሄዶ ድርቆ የውጭ ጉዳይ ሚኒስቴርን አይ ቲንክ ሆም አፌር ሚኒስቴር እዛ ነበር፣ ምክትል ሚኒስትሩ ነበር። እዛ ላይ አግኝቷቸው የኮሚኒቲውን የማህበረሰቡን ኮንሰርን እኛ ራሳችን እዛ ስብሰባ ላይ ነበርንና ይህንን ኮንሰርን ይዞ ሄዶ እዛ እንዲያናግሩ ለኢትዮጵያ መንግስት እንዲያደርሱ ለጠቅላይ ሚኒስትርም እንዲያደርሱ ብዙ ነገሮችን ነው ያደረግነው። ያን አድርጎ ነው የሄደው። እንግዲህ ብዙም ከዛ ሌላ ስራ የተሰራ ነገርም የለም። ሌላው እንግዲህ ደግሞ በነገው ዕለት ሰልፉ እንደሚካሄድ ሁሉ በትናንትናው ዕለት ፕሬዚዳንት ሲሪል ራማፎዛ ሰላማዊ ሰልፍ ከሚያዘጋጁት እንዲሁም ዙሉ ከሚባሉት መሪዎች ጋር ተገናኝተው ነበርና ያው እንደተዘጋጁበት እነሱም ለዚህ ነገር አስተዋጽኦ እንዲያደርጉ በሰላማዊ መንገድ እንዲጠናቀቅ የበኩላቸውን ድርሻ እንዲወጡም ፕሬዝዳንቱ ጠይቀዋል።
የስደተኞችን ጉዳይ በተመለከተ ደግሞ የዙሉ መሪዎች ህጉ እየተተገበረ እንዳልሆነ የገለጹ ሲሆን ፕሬዝዳንቱም ህጉን በጋራ እንደሚተገብሩ አንስተዋል። ስለዚህ ውይይት ያላችሁ መረጃ ምንድን ነው? ያው እንግዲህ መንግስት እንደ መንግስት ይሄንን እንግዲህ የነገውን ሰልፍ በተመለከተ አነሳሱ ከባድ ስለነበረ ስፔሻሊ ደርባን ዙሪያ ነው፣ ዙሉ ናታል ደርባን ነው በጣም ከፍተኛ ችግር የነበረው። አነሳሱ እዛ ጥሩ ስላልነበረ ጆሃንስበርግም ሀውቴን ላይ ጥሩ ስላልነበረ መንግስት ከዛ በኋላ በደንብ በዚህ ጉዳይ ካቢኔው ተነጋግሮ ፓርላማ ላይ ተነጋግሮ ለዚህ ደግሞ ኢንተር ሚኒስቴሪያል ኮሚቴ አዋቅሮ ነው በዚህ ጉዳይ እየተንቀሳቀሱት። ያም ብቻ አይደለም፣ ወደ በቂ ባጀት መድቦ ነው ለዚህ የተንቀሳቀሱት። ወደ 600 ሚሊዮን ራንድ ነው የተመደበው። ይሄን እንግዲህ አርሚን፣ ፖሊስን፣ ፕራይቬት ሴኩሪቲ ካምፓኒዎችንም ሞቢላይዝ ለማድረግ ኦልሬዲ በዛ ነው እየተሰራ ያለው። ያን በደንብ አርጎ ሞቢላይዝ አድርገዋሉ። አሁን ሰልፍ አለ በተባለበት አርሚ አለ፣ ፖሊስ አለ፣ ፕራይቬት ሴኩሪቲ አለ። ያው ከሰልፍ ውጭ ሌላ ነገር እንዳደረጉ ማለት ነው። ይሄን ኦልሬዲ አንደር ኮንትሮል አድርጎ ነው ያሉት። ይሄን መንግስት የሰራው ነገር ነው። ሌላው ደግሞ እንግዲህ ሆትስፖት አለ። ሆትስፖት አሁን ዙሉ ናታል ነው የጀመረበት እና ሀውቴን ላይ ነው። በሁለቱም ሆትስፖቶች ሀውቴን ላይ ማነው ዙሉ ናታል ላይ ደርባን ፕሪሜሩ፣ የዙሉ ናታል ፕሪሜሩ፣ ፖሊስ ኮሚሽነሩ ትክክለኛ ያው ፖሊስን ሞቢላይዝ አድርጎ ይሄን በደንብ አድርጎ አስጠንቅቋሉ። ፒስፉል ማርች ብቻ ማድረግ እንደሚችሉ፣ አንድም ወረቀት መጠየቅ እንደማይችሉ፣ ሱቅ ሌላ ህገወጥ ነገር ይሄ ሉቲንግ ምናምን እንዳይኖር በደንብ አስጠንቅቀዋሉ። ያም ብቻ አይደለም፣ ዙሉ ናታል እንግዲህ ዙሉ የሚባል ዘር የሚኖርበት ነው። ትልቁ ህዝብ ነው ዙሉ ማለት ኪንግ አለ፣ ኪንግ ዘለቴን የሚባል የዙሉ ኪንግ። እሱም ኦልሬዲ አበሾች ሄደው ያው እጅ ነስቶ ምን ብሎ እሱም ንግግር በደንብ አርጓል። በቃ ይሄ እነዚህ መነካት የለባቸውም አፍሪካውያን ወንድሞቻችን ብሎ ያው እሱም እንትን ብለዋል፣ ተናግሯል በደንብ አርጎ በሚዲያ ላይ። ሌላው ሀውቴን ላይ በምንመጣበት ጊዜ የሀውቴን ፕሪሚየር ልሱፊም የሀውቴን ኮሚሽነሩም በደንብ አስምሮ ህገወጥ ነገር እንደማይፈቀድ በቃ ህጋዊ ሰልፍ ኮንስቲቱሽኑ ህገ መንግስቱ በሚፈቅድ መሰረት እዚህ ሀገር መሰለፍ ትችላለህ። አስፈቅደ ባስፈቀድካቸው መንገዶች ብቻ ነው፣ በተፈቀደ ሰዓት ብቻ ነው የምትሰለፈው። ከዛ ውጭ ምንም ማድረግ እንደማይችሉና በቂ ኃይል እንደተዘጋጀ ያው እዚህም ንግግር አድርጎ ዶምባሬሉ ነበር እዚህ ኤፍኤንቢ ስቴዲየም አርብ ቀን። ይሄን በተመለከተ ያው ብቻ አይደለም፣ ያው ሚኒስትሮችም በደም ተነጋግሮ በፓርላማም ተነጋግሮ በጣም ሬዲ ናቸው። ምንም የሚያሰጋ ነገር የለም። ይሄ መንግስት በቁጥጥር ሊያደርግ የሚችል ኃይል አዘጋጅተዋል። በቂ በጀቶን የተነሳው ይሄ ደግሞ ስማቸውም ነው። በጣም በሚዲያ ብዙ ነገር ነው የወጣው። በጣም ብዙ ነገር እንደ በፊቱ አይደለም። ለራሳቸውም ስጋት ስላለባቸው እነዚህ ትልልቆቹ ያውቃሉ ከየት እንደመጡ። ይሄ ያንግስተር ነው፣ ያንግ ጄኔሬሽን ነው መንገድ ላይ የሚወጣ። ይሄ ነጻነት ዝም ብሎ ያገኙት እየመሰላቸው ትንንሽ ልጆች ናቸው አሁን እያስቸገሩን ያሉት ማለት ነው እዚህ። እና ትልልቆቹ ያውቃሉ። ሁሉም እንግዲህ 70% ይሄንን አይደግፍም። ይሄ መጤጣል እንቅስቃሴን አይደግፍም። ጥቂቶች ናቸው ይሄን እዚህ ያለውን ችግር ከመጤው ጋር እያያያዙ ነው። ያው ካለማወቅ የተነሳ ነው እዚህ ያለውን የኑሮ ውድነት፣ የስራ አጥነት ከስደተኛው ጋር እያያያዙ ነው። ነገር ግን ስደተኛው ከነሱ ጋር ለዚህ ምክንያት እንዳልሆነ ሊረዱ የሚችሉ አይደለም። ያለው ሁኔታ ይሄ ነው። ከዛ አሁን ይሄ የተደረገው ዝግጅት ምን ያክል አስተማማኝ ነው ማለት ህዝቡ አምኖት ይወጣሉ? ሁለተኛ ደግሞ እናንተስ ከነዚህ ከማህበረሰብ ተወካዮች ጋር ልክ እንደ ዙሉ ካሉ ማህበረሰብ ተወካዮች ጋር ተወያይታችሁ ነበር ወይ በግል? አዎ፣ አሁን ምንድነው እዚህ ላይ በየአካባቢ ያሉት
ከማህበረሰብ ተወካዮች ጋር ከፖሊስ ስቴሽን ኮማንደሮች ጋር ሁሉም አካባቢ ከታክሲ አሶሲዬሽኖች ጋር ሳንታኮም ይባላል ከነዛ ጋር ሁሉ ተነጋግሮ እነሱ ናቸው እየጠበቁ ያሉት ከመንግስት ውጪ። ይሄ ከኮሚኒቲ ጋር በሚናረገው ድል ማለት ነው። እያንዳንዱ ኮሚኒቲ በየአካባቢ ካሉት ፖሊስ ጣቢያ አዛዦች ጋር ከኮሚኒቲ ሊደሮች ጋር ከትክክለ ኮሚኒቲ ሊደሮች ጋር ኦልሬዲ ድል አድርጎ ይሄ ስራ ስለተሰራ ነው ይሄ እፎይታ አለው። የሆነ ነገር ሲመጣም ኢንፎርሜሽን ይሰጣል። ሰው ቶሎ ብሎ ሱቅ እንዲዘጋ ይደረጋል። ፖሊስ ወጣው ደርሶ ያው ነገሩን በቁጥጥር ስር ያደርጋል። ለዚህ ነው ካለው ከሎካል ኮሚኒቲ ጋር አብረን ስለምንሰራ ከሎካል ፖሊስ ጣቢያዎችም ጋር አብረን በያለንበት የኛ ማህበረሰብ ስለሚሰራ ነው እንዲህ አይነት እፎይታ ያለው ማለት ነው። ባይሆንማ በጣም ከባድ ነበር። ኦልሬዲ እኛም ዝግጅት አድርገናል። ይሄን እየሰራን ነው ያለነው፣ ሰርተን ነው ያለነው ማለት ነው። በጣም ነው የማመሰግነው። አንድ የመጨረሻ ጥያቄ ላድርግና ያው መንግስትም ያው ከጠቅላይ ሚኒስትሩ ጀምሮ ለምን ድምፅ አልሆኑንም እያላችሁ ነው። አሁንስ ያሉት በደቡብ አፍሪካ ያሉት ህዝቦች ምንድነው ማድረግ ያለባቸው? ቀጣይስ ደግሞ መንግስት ምን ያድርግልን ብላችሁ ትላላችሁ? ወይንም በዲፕሎማሲም ሆነ ልክ እንደ ሌሎቹ ሀገሮች ኢትዮጵያስ ምን ማድረግ አለባት ብላችሁ ታስባላችሁ? እኛ የምናስበው እንግዲህ አንድና አንድ ጠቅላይ ሚኒስትሩ ወደዚህ ጉብኝት የመጡበት ጊዜ ይሄ ህዝብ ሆ ብሎ የተቀበለ ህዝብ ነው። ያኔ አደባባይ ላይ ይሄ ተቃዋሚ ህዝብ ነበር። ደቡብ አፍሪካ ይታወቃል። ኢህአዴግን በመቃወም የታወቅን ነበር። ፎር ፍሮንት ላይ ሆነን የምንቃወም ሰዎች ለውጥ መጣ ብለን ጠቅላይ ሚኒስትሩን ተቀብለን ነው እዚህ የመኖሪያ ፈቃድ ቪክቲም የሆነው ይሄ ማህበረሰብ። ያንን ደግሞ ጠቅላይ ሚኒስትሩ የመጡ ጊዜ ቃል የገቡ ነገር ነበር። ያም የገቡት ቃል ከራማፖዛ ጋር ተነጋግረናል። በመኖሪያ ፈቃድ ጉዳይ ላይ ተነጋግረን ኮሚቴ ይዋቀራል፣ ይሄ ነገር ያልቃል ብሎ ማይሆን ተስፋ ተናግሮ ነው የሄዱት። ይሄን ነገር ላይ መንግስት አሁንም ባለው ዲፕሎማሲያዊ መንገድ ተነጋግሮ የተለያየ ለዚህ መኖሪያ ፈቃድ በሚሰጥበት ሁኔታ ላይ መነጋገር ብቻ ነው ቋሚ መፍትሄ የሚሆነው እንጂ። ምክንያቱም ከግማሽ በላይ የሆነው ህዝብ ምንም መኖሪያ ፈቃድ የለውም። ከ2016 ኮሮና ገባ። ከኮሮና በኋላ እንግዲህ ያለው ሁኔታ ብዙ አዲስ አሳይለም ሲከር ፐርሚት ስለማይሰጡ ያለ መኖሪያ ፈቃድ ያለ ህዝብ ነው። ይሄንን ጠቅላይ ሚኒስትር የመጡ ጊዜ ቃል የገቡትን እንግዲህ ባለው ተጽዕኖ የሚያደርጉትን በዲፕሎማሲያዊ መንገድ አድርጎ ለዚህ ህዝብ የተለየ መኖሪያ ፈቃድ እንዲኖር መነጋገር ነው ከደቡብ አፍሪካ መንግስት ጋር። ለምሳሌ የሰዳግ ሪጅን ዚምባብዌን ስፔሻል ኤክሰምፕሽን ፐርሚት አለ ለዚምባብዌ፣ ሌሶቶም እንደዛ፣ ቦትስዋናም እንደዛው። ልክ እንደዚህ አይነት ነገር ላይ መነጋገር ባላቸው ዲፕሎማሲያዊ ተጽዕኖን ተጠቅሞ ቢያነጋግሩና በዚህ ጉዳይ ቢነጋገሩ መልካም ነው የሚል ሀሳብ ነው የሚሰጠው። ይሄ አማራጭ የሌለው ነው። ቃል የገቡትን ጠቅላይ ሚኒስትራችን ይሄንን እንዲጨርሱ ነው የኛ ጥያቄ። የማህበረሰቡም ጥያቄ ሁሌ የሚነሳ ይሄ ነው። ዴሊጌሽን በመጣ ጊዜ የምንናገረው ይሄ ነው። ቃል ገብቶ ነበሩ፣ የት ደረሰ? ይሄን ተከታትሎ ያጨርሱልን። አለበለዚያ እሳቸውን በሜዳ ወጥተን ስለተቀበልን ነው እዚህ ያለው ማህበረሰብ ቪክቲም ሆኖ የአሰላም ሲከር ፐርሚት ማግኘት አልቻለው። መንግስታችሁ ሜዳ ወጣችሁ ተቀበላችሁ ተብሎ ነው። ይሄንን ነው ለማስተላለፍ ምፈልግ። አቶ ዮሐንስ ስለነበረን ቆይታና ለዘወትር ትብብረው አመሰግናለሁ። በጣም አመሰግናለሁ። ይትባረክ።